ክቡር ድንጋይ ደራሲ ይስማዕከ ወርቁ። ማሳሰቢያ: በዚህ መጽሐፍ ውስጥ የሚገኙትን የአስማት ቃላት በመሞከር ለሚመጣው ችግር ደራሲው ወይም ተራኪው ተጠያቂ አይደሉም። ክቡር ድንጋይ ክፍል 1። በአስማት ወደ ውሻነት ተለውጫለሁ። ማንም ይህንን እውነት ለማመን ቢቸገር ተቸገረ አይባልም። ይህንን አይነት ታሪክ ለመቀበል እንኳን የሌላውን ለኔም ቸግሮኛል። የማንም እምነት እኔን ከውሻነቴ አይመልሰኝም። ታሪክ እውነት ቢሆን ባይሆን የሚቸግረው ላይኖር ይችላል። አይኖር። የእውነቱን የማይኖር፣ የእውነቱን የማይስቅ፣ የእውነቱን የማያለቅስ ትውልድ ይህንን አስቸጋሪ ሀቅ እንዲያምን አይገደድም። ሀቁ ግን ይኸው ነው። በአርያ ስላሴ የተፈጠርኩት ሰውዬ በአርያ ቡቼ ከች ብያለሁ። ሰው ነበርኩ። እነሆ አሁን ግን ውሻ ነኝ። እንደ ምጣድ ቂጥ የከሰልኩ ውሻ። ይኸው ወደ አንዲት ጥርት ያለችና ከፈሳሽ የተሰራች መስታወት ወደ መሰለችው ምንጭ ዳር ደርሼ መልኬን ውሃ ውስጥ እየተመለከትኩት ነው። ሰዓት እላፊ የመሰልኩ ጥቁር ውሻ። አይኖቼ እንሶስላ ላይ የሞቀ መዳፍ መስለዋል። ጆሮዎቼ እንደ ሰልባጅ ኮሌታ ታጥፈው የመስሚያ ቀዳዳዎችን ሸፍነዋቸዋል። አዎ፣ የፈራሁት ነገር ደርሷል። ከልጅነቴ ደክቼ በትጋት እለማመደው የነበረው አስማት ጉድ ሰርቶኛል። አስማቱ ይሰራል ብዬ አስቤው አላውቅም ነበር። ይሄ ቅልብልምነቴ ጉድ ሰርቶኛል። አዎ፣ ወደ ውሻነት ተለውጫለሁ። ግር ይላል አይደል? ልክ ነው። እኔንም ግር ብሎኛል። ያስደነግጣል አይደል? አዎ፣ ብርክ ይዞኛል። የጋለ ሰይፍ የመሰለ ረጅም ምላሴን አውጥቼ እያለከለኩ ነው። ለሃጭም የሉሲ ዘመን ሰው የድንጋይ ጨቤ የመሰሉ ስለታም ጥርሶቼ በታች እየደፈቀ የከሰል ምድጃ በመሰለ ከንፈሬ ላይ እየተንጀረበበ ነው። ምን ተፈርዶ ነው? አዎ፣ ውሻ ሆኛለሁ። ውሻ። በምንጩ ውሃ ውስጥ የተወላገደ ምስሌ እየተጥበረበረ ውሻ መሆኔን ይመሰክራል። ለመሆኑ የት ነኝ? ያለሁበትን አላውቅም። ጥቅጥቅ ያለ ደን መሃል እገኛለሁ። በሐመልማል የተጀቦነ ጫካ ውስጥ ከአዕዋፍ ጫጫታ በቀር የሚሰማ የሰው ድምፅ የለም። ሰው አልኩ። ሰው። ከእንግዲህ ሰው ምኔ ነው? ሰው መሆኔን ይቅርታ፣ ሰው እንደነበርኩ በምን ልሳን እነግረዋለሁ? ከእንግዲህ ሰው ምኔ ነው? አንደበቴ ቋንቋውን አይናገር፣ ልሳኔ ልሳኑ አይደለ። እንግዲህ ጣፈንታዬ ውሻነት ነው። እንደ ውሻ እታያለሁ፣ እንደ ውሻ እበላለሁ፣ እንደ ውሻ እጠጣለሁ። አረ እንዲያውም ጠምቶኛል፣ ረሃቡም ጠንቶብኛል። ወደ ምንፎረፎረው ምንጭ ተጎነበስኩ። ለመጀመሪያ ጊዜ እንደ ውሻ ለመጠጣት ሞከርኩ። ቀይ ምላሴ ሞጭለፍ እያደረገ ከምንጩ የጨለፈውን ጥሜን አልቆረጠውም። ይባሱኑ ምንጩን ከልውሶ አጎሸው። የጎሸው እስኪጠራ ጠብቄ እንደገና አንቦጫረቅኩትና ገባሁ። እንደ ሰው ነበር እንጂ አንድ ድቆ ጭልጥ አድርጎ መጠጣት። ታዲያ ምን ያደርጋል? ከእንግዲህ ሰው መሆኔ ይናፍቀኛል። አይ፣ ከእንግዲህ ሰውነት ትዝታዬ ብቻ ነው። ወይኔ በቃ ውሻ ሆንኩ። ምን አይነት መጥፎ አጋጣሚ ነው! እንዴት አንድ የተከበረ ሰው ውሻ ሆኖ ራሱን ያገኘዋል? እርጉም ቀን! ይህንን እውነት እየመረረኝም ማመን አለብኝ። አዎ፣ ወደ ውሻነት ተለውጫለሁ። ሰው ሳለሁ ለብሼው የነበረው ኮትና ሱሪ በውሻ እግሮቼ ስር ወልቆ ወድቋል። በአስማት ወደ ውሻነት ከተለወጥክ እንዴት እንደገና በአስማት ወደ ሰውነት አትለወጥም ትሉኝ ይሆናል። ቀኑን ሙሉ ስሞክረው ያልኩት ይህንኑ ነው። ወደ ሰውነት የሚለውጠኝ የመመለሻው ሚስጥረ ህቡዓት ፓስወርድ ተሰውሮብኛል። የመመለሻው አስማት መቼ ሁሉ ይሆንና ብዬ አሰብኩ። ይልቅስ ከሰውነት ወደ ውሻነት መለወጥ ምን ይመስላል? እሱን ጠይቁኝ። ምላሽም ያስደነግጣል፣ ያርበተብታል፣ ያንዘፈዝፋል ይሆናል። ከእንግዲህ ዲዲሞስ ዶሬ መሆኔን ማን ያውቅልኛል?
በምን አንደበቴስ ዲድሞስ ዶሬ መሆኔን እናገራለሁ? በምንም ልሳነ ውሻ ሆኗል። የምወዳት ባለቤቴና ልጆቼም ውሻነቴን እንጂ ሰውነቴን አይረዱትም። ስሜ ብቻ ቀርቷል። ዲድሞስ ዶሬ ማን ነው ብሎ አዲስ አበባ ውስጥ ማንም ቢጠይቅ መልስ አይዘገይበትም። ድብቁን እውቀቴን ማንም ባያውቅም በግልጽ በሚታየው ሀብቴ ድፍን ደጃችቤ ሰፈር፣ ድፍን ገዳም ሰፈር ያውቀኛል። አባቴንም የዘመን ደለል አልደበቀውም። ዶሬ ታዋቂ የቀዳማዊ ኃይለ ሥላሴ አማካሪ የነበረ ሰው ነው። ሊቅነቱን የሚያሳብቁ አሻራዎች እስካሁን ይገኛሉ። በጥንቱ ዓለም ታሪክ ምርምር ተጠምደው ከነበሩት ተመራማሪዎች አንዱ ነበር። ከ1936 እስከ 1950 ዓ.ም ድረስ በአክሱምና በአካባቢው በተደረገው የአርኪኦሎጂ ምርመራ ጉልህ አበርክቶ ካላቸው ሰዎች መካከል አንዱ አባቴ ዶሬ ነው። በግልም በጋራም ባልደረጋቸው የጥንቱ ዓለም ምርመራዎች ጉድ የሚያሰኙ ግኝቶችን አበርክቷል። ከነዚህ መካከል በብሔራዊ ሙዚየም ውስጥ የተቀመጡም ይገኛሉ። ሆኖም በቤቱ ውስጥ አስቀምጧቸው የነበሩት ህቦ ጥቅሎች አያሌ ናቸው። በ1942 ዓ.ም አክሱም ውስጥ ያገኛቸው የአስማት ጥቅሎችን እድሜ ልኩን ደብቋቸው ይኖር ነበር። ጊዜው ሲደርስ ብቻ ጥቅሎቹን ለኔ አስተላልፎ አልፏል። እነዚህን ጥቅሎች በጥንቱ ታዋቂ ኢትዮጵያዊ አስማተኛ አኪላስ ስም የአኪላስ ጥቅሎች ሲል ሰይሟቸዋል። በጥቅሉ በጥንቱ ዓለም ሚስጥር ሰምጬ እንድኖር ያደረገኝ አባቴ ነው። ከ53 ዓመት ዕድሜ ውስጥ ከፊሉ ለትምህርት፣ እኩሉ ለጥንቱ ዓለም ጥናት የዋለ ነው። የአርኪኦሎጂ፣ የፊዮሎጂ፣ የአንትሮፖሎጂ ትምህርቶችን በተለያዩ ሀገራት ተምሬያለሁ። በስራዬ ሀብትን፣ በትምህርቴ እውቀትን ባካብትም በግሌ በተዘፈቁበት የአስማት ዓለም ውስጥ ቀርቻለሁ። ይሰራል አይሰራም ከሚል አጉል ሞካሪነት የተነሳም ይሄው ወደ ውሻነት ተለውጬ እርፍ አልኩ። ከባለቤቴና ከልጆቼ ከተለየሁ አያሌ ቀናት አልፈዋል። ናፍቆኛል። ውሻ ስሆን ደግሞ የበለጠ ናፍቁኝ። ታዲያ ምን ዋጋ አለው? የልጆቼን ናፍቆት መወጣት አልችልም። 15 ዓመት ተመንፈቅ የሆናት ልጄ ኤደን እስከ ፍልቅልቅ ሳቋ አይኔን በናፍቆት ጋረደችው። 8ኛ ዓመቱን ሊይዝ ጥቂት ቀናት የቀሩት ልጄ አኪላስም እስከ ኩርፊያው ናፈቀኝ። የባለቤቴ ውበት አይኔ ላይ ተዘበበ። አላፊ አግዳሚው ወንድ ሁላ በሷ አጠገብ ሲያልፍ እንደ ብሔራዊ ቲያትር የአንበሳ ሐውልት አንገቱን አጣሞ ይገተራል። ፈገግታዋ እንደ ሱፍ አበባ ነው። ሳቋም የማይመሽ ቀንን ያደምቃል። ልጇም እንደርሷው ፍልቅልቅ የሆነችው በእርሷ ወጣ ነው። እኔም ብሆን ያሁኑኑ አድርገውና መልከ ጥፉ አልነበርኩም። ከእርሷ እንደማልተናነስ አውቀዋለሁ። ባለቤቴን ያገኘሁበት መልካም ቀን ትውስ አለኝ። ክረምት ቢሆንም ብሩህ ጠዋት ነበር። ሲወርድ ያደረው ዝናብ ዳጡን ተክቶ ባርቷል። በዚህ ፈተት ያለ ጠዋት መኪናዬ በመበላሸቷ ምክንያት በእግሬ ወደ ስራ ቦታ ለመጓዝ ከበሬ ወጥቼ መንገዱን እንደተቀላቀልኩ አንዲት ዳሌዋ የኮራ ቆንጆ ሴት ከኋላ የመጣ ከፊት ለፊቴ ቀደመችኝ። ጥቂት ከፊቴ ስትራመድ ቆይታ አንጅላል ጧት ተጠቀለለች። አጭር ቀሚሷ በጭቃ ዳከረ። ፈጠን ብዬ አፋፍሻ አነሳዋት። ኮቴን አውልቄም ወገቧ ላይ እንድታገለድመው ሰጠዋት። በጥብቅ አመስገናኝ ኤፍራታ ስትል ስሟን በማስቀደም ተዋወቀችኝ። እኔም ዲዲሞስ ስል ስሜን ከእጄ እኩል ዘረጋሁ። ከዚህች ቀን ጀምረን በየቀኑ መገናኘት ጀመርን። ብዙ ነገር አሳለፍን። እንደወደደችኝ የገባኝ አጣድፋ ስታገባኝ ነበር። ያ ሁሉ ቀረ። ጎደሎ ቀን፣ እርጉም ቀን። ከእንግዲህ እንዴት አድርጌ ነው ልጆችን የማቅፋቸው? ባለቤቴን በምን አፌ ነው የምስማት? ውሻ ነኛ፣ ጥቁር ውሻ። ባለቤቴ ደግሞ ጥሎባት ጥቁር ውሻ አትወድም። አንድ ጊዜ የስሪያ ወቅትን ጠብቆ ውሻችን ለመስረር ግቢ ውስጥ የገባ ያስቸገረን ሻንቅላ ውሻ ስታይ መኝታ ቤት ገብታ ስትቆልፍ አስታውሳታለሁ።
ይህ ብቻ አይደለም። በሌላ ቀን ያ ጥቁር ውሻ በራችን ላይ ተረሽኖ ተገኝቷል። ብጠይቃት የመለሰችልኝ መልስ ያኔ ምንም ባይመስለኝም አሁን ላይ ግን ያስደነግጣል። ለስሪያ የመጣውን ውሻ ሙርጡን ወደ ማህደሩ ሳይመልስ በተለበለበ ፍልጥ ጉተናው ላይ ተርክካ እንደገደለችው ትዝ ሲለኝ ብትት ብትት እላለሁ። ወንዱ ልጄ ግን የእሷ ተቃራኒ ነው። ጥቁር ውሻ ይወዳል። ለሟቹ ጥቁር ውሻ ከሚበላው ቀርቦ ሲያበላው አስታውሳለሁ። ለማንኛውም ወደ ቤቴ መድረስ ከቻልሁ ሁለት ተቃራኒ ነገር ይጠብቀኛል። የልጄ ቁራሽና የባለቤቴ ፍልጥ። ግን የት ነኝ? የት ነው ያለሁት? ያለሁበት ጫካ ምስራቅና ምዕራቡ፣ ሰሜንና ደቡቡ አይታወቅም። ጀንበሯ ግን ብላቴኖች እንደ ለጓት ኳስ በረጃጅሞቹ ዛፎች ውስጥ ከተደበቀችበት ቆይታለች። ውድማ ጫካ ውስጥ በመሆኔ ረስቼዋለሁ ማለት ነው። ሆ አረ ላምልጥ! ቢያንስ ከጫካው ልውጣ። ግን ወደ የትኛው አቅጣጫ ልውጥ? ብዙ ከመነታው በኋላ አቦ ሰጡን ፈተለክ ጀመር። ለ20 ደቂቃዎች ያህል ያለማቋረጥ ጫካውን ውስጥ እንደ ሚሳኤል መወንጨፌን ቀጠልኩበት። እስካሁን ክፉ ነገር አልገጠመኝም። ረሃቡ ግን እየሞረሞረኝ ነው። ይህ በፍጹም ያላሰብኩት ጉዳይ ነው። ምን መብላት እችላለሁ? ለመጀመሪያ ጊዜ ሩጫዬን ገትቼ ቆምኩ። ዙሪያ ገባውን ተመለከትኩ። ላይን ያዝ ያደረገ ነገር ነው። ደግነቱ ወደ ውሻ ስለወጥ አይኔን በባውዛ ቀይሮልኛል። እያንዳንዱን ነገር ጨለማ ውስጥ አልበገረውም። የሚበላ ነገር አነፈነፍኩ። ግን ምን ልብላ? መቼስ ከእንግዲህ እንደ ውሻ እንጂ እንደ ሰው መመገብ አልችልም። ምግበ ከለባት እንጂ ምግበ ስብዕ አላገኝም። ቀይ ወጥ የለመደ ሆዴ ትራፊ አጥንት ሊመክተው አይችልም። ደግሞ ዘንድሮ አጥንት የሚያስተርፍ በላተኛ የት ተገኝቶ? የአዲስ አበባ በላተኛ አንበሳ በክርኑ የማይሰብረውን ቅልጥም እንደ ሽምብራ ቁርጥምጥም አድርጎ ከዋጠ በኋላ አጥንት እንደ ወፍጮ የሚከካ ክራንቻ የሰጠውን አምላክ ያመሰግናል። የአጥንት ጠር የሆነ ባህላችንን ባሰብኩ ቁጥር አንድ ታሪክ ትዝ ይለኛል። በድሮ ጊዜ አንድ አበሻ ሞስኮ ለትምህርት ይላክና ይከራርማል። አንድ ቀን ማታ ከሩሲያዊ ጓደኛው ጋር ሆኖ እራት ሲበላ አበሻው ከፊቱ የቀረበለትን ቅልጥም አንስቶ እንደ ካሮት እየቆረጣጠመ ወደ ውስጥ ያሰናብተው ገባ። ይህንን በግርምት የተመለከተው ሩሲያዊ ስማ ወዳጄ፣ ለመሆኑ እናንተ ሀገር ውሻ ምን ይበላል ሲል ጠየቀው። አበሻውም ድንች ነዋ በማለት ቀብረር ብሎ መለሰ። ድንች ለሩሲያዎች ተወዳጅ ምግባቸው ነው። ሹል አፍንጫዬን ወደ ሰማይ ደግኜ አነፈነፍኩ። አንድ ነገር ሸተተኝ። መንገድ ባይኖረኝም ወደምሮጥበት አቅጣጫ ግን አይደለም። ሽታው ይመጣልኝ ወደ ግራ በኩል ነው። እየመሸ ቢሆንም ምናልባት ረሃቤን የሚያስታግስ ነገር አገኝ ይሆናል በሚል ተስፋ ወደዛው ገሰገስኩ። ይህን መላ ያጣ ረሃቤን ካላስታገስኩት ተልፈስፍሼ መውደቂ ነው። ከወደቅኩ ደግሞ መነሳት ከመሆኑ ሊቀርብኝ ነው። እየመሸ በመሆኑ ጫካው በአደገኛ አውሬዎች መሞላቱ አይቀሬ ነው። በዚህ አቅሜ የትኛውንም አደጋ ልከላከል ደግሞ እንደማልችል እርግጠኛ ነኝ። ድንገት በአደገኛ አውሬዎች ብከበብ ጅራቴን ቆልፌ ከመንቆራጠጥ በስተቀር ሌላ የማደርገው ነገር አይኖርም። ይህንን እያብሰለሰልኩ በመሮጥ ላይ ያለው አንድ እንደ አሮጌ ነጋሪት የሚያስገመግም ድምፅ ቀጥ አደረገኝ። አውቀዋለሁ። እሱ ነው። የጅብ ድምፅ ነው። አዎ፣ የጅቦች ጊዜ አሁን ነው። ለሰው ዘር መሽቷል፣ ለጅብ ዘር ደግሞ ነግቷል። የኔ ጊዜ ከጀንበሯ ጋር አብሮ መጥለቁን አልተገነዘብኩም ለካ። የፈሩት ይደርሳል፣ የጠሉት ይወርሳል ይሏል። ይሄ ነው። ቆሜ እንዘፈዘፍ ጀመር። ጥቁር ፀጉሬ እንደ ጃርት ሾህ ሲቆም ተሰማኝ። ፍርሃት ኤሌክትሪክ እንደጨበጠ ሰው አካላቴን አንዘፈዘፈው። ቆሜ በፍርሃት ብርክ ስዘፍን ቆይቼ በደመ ነፍስ ወደ ሸተተኝ ነገር ተፈተለኩ። ከደቂቃዎች በኋላ ወደ ሸተተኝ ነገር ደረስኩ። የፈጠረ የለ ነፍሱ ያልወጣች አህያ ወድቆ ያጣጥራል። አህያ ነው። ቀርቤ ሁለመናውን ተመለከትኩት። ተጋግጧል። ከኋላው ነፍሱ በጅራቱ በኩል ትወጣ ይመስል ጅራቱን ያወላጭፋል።
በኋላ በኩል ዞርኩ። ተሳስቻለሁ። አህያው ሴት ነው። ሴት አህያ ነች። ዙሪያዋን እዞራት ጀመር። ቡናማ አይኗ ፈጧል። ዛጎል የመሰለው ነጩ የአይኗ ክፍል የሻገተ ይመስላል። አሳዘነችኝ። አህያ ልበላ? አላደርገውም። ውሻ አልሆን እንጂ ሰውም እኮ ነኝ። አካሌ እንጂ አእምሮዬ እኮ የሰው ነው። ላይ እንጂ ውስጤ እኮ ውሻ አይደለም። ወይ ፈተናዬ! ለነገሩ እኮ መበላቱ አይቀርም። የጅቦች ድምፅ እኮ መዝሙር አይደለም። እሷን ሊቀራመቱ የሚጠራሩ ጅቦች ድምፅ በርክቷል። ልብላት? ልተዋት? ምን ነው? እኔ እኮ ዲዲሞስ ነኝ። ዲዲሞስ ዶሬ ነኝ እኮ። አህያ ልበላ? የዛሬን አያድርገውና የተከበርኩ ሰው ነበርኩ። አጉል ይህን ሳብሰለስል በጅብ መንጋ ተከበብኩ። የጅብ መንጋ እያሽካካ ከበበኝ። በሳቅ መሰል ድምፁ ተንበቀበቀብኝ። ምን ኃይል እንደወረረኝ ሳላውቀው ከከበበኝ የጅብ መንጋ መሃል አመድረፍ ብዬ ተፈተለኩ። ምን አይነት ጉልበት! ምን አይነት ኃይል ነው! በየት እንደዘለልኩ ምን እንደረገጥኩ ሳላውቀው ጅቦቹን አመልጫቸዋለሁ። ለነገሩ የአህያ ሲሳይ ቀርቦላቸው እኔን የሚከተሉበት ምንም አይነት ምክንያት የላቸውም። አህያዋን እንዴት እንደተቦጫጨቋት በአይነ ህሊናዬ ሳልኩት። ጨርገድ ላጥ መሽለቅ ድምጿም የሚቀራቸው አይመስለኝም። እሷን ተቋርሰው እኔን ይከተሉኝ ይሆናል እንጃልኝ። ጫካው ማለቂያ የለውም። እኔ ግን በማላውቀው ኃይል እንደ ጥንግ እየተወረወርኩ ነው። ሰው እያለሁ እንደማውቀው ሰዎች በተፈጥሮ የተሰጣቸው አድሬናሊን የሚባል ቅመም በሰውነታቸው ውስጥ ይገኛል። እኔን እንደ መልአክ የተረዳኝ ቅመም ግን እያለሁ የኢያሪኮን ቅጥር የሚያህል አጥር ያዘለለኝን እሾሁን የአበባ ያህል ያስጨበጠኝን ይልቃል። ከሰው ወደ ውሻነት በአስማት ባለወጥ ኑሮ ይህን ያክል ስለ ውሻ አፈጣጠር አላስብም ነበር። አሁን ግን ውሻ ነኝና ስለ ውሻ የማሰብ ግዴታ አለብኝ። አእምሮዬ የሰው ይሁን እንጂ ከቆዳዬ ጀምሮ ያው የውሻ አካል ነው ያለኝ። ሰው እያለሁ ስለ ውሻ አፈጣጠር የማውቀው ጥቂቱን ነው። ግራጫ ቀለም በመለየት የውሾቹ እይታ ከሰዎች በግማሽ ያነሰ መሆኑን አውቃለሁ። ውሾች ለሚንቀሳቀስ ቁስ ያላቸው እይታ ከፍ ያለ ነው። ከ800 እስከ 900 ሜትር ርቀት ጌታቸውን መለየት ይችላሉ። እኔ ግን ገና ጌታም እመቤትም የሌለኝ ውሻ ነኝ። ጥቅጥቅ ያለውን ጫካ በዚህ ድቅድቅ ጨለማ በማቋረጥ ላይ ነው። ውሾች በዝቅተኛ ብርሃን ውስጥ የማየት አቅማቸው ከፍተኛ መሆኑን የተገነዘብኩት በዚህ ጨለማ ውስጥ ትንኝ ሳትቀር አያለሁ። ከምንም ቋጥኝና ግንድ ጋር ሳልጋጭ በዚህ ፍጥነት እየሮጥኩ በመሆኔ ነው። ሰው በሆን ኖሮ ይሄኔ ግንባሬን 10 ቦታ ላይ ተፈነካክቶ የአዋዜ ቅል መስዬ እገባ ነበር። ሳይንቲስቶች እንዳረጋገጡት ሰዎች 180 ዲግሪ ጎንና ጎን ባንዴ ማየት ሲችሉ ውሾች ግን እኛ ውሾች ግን 270 ዲግሪ ዙሪያ ገቡን ማየት እንችላለን። እኛ ውሾች ወይም ደግሞ ሰው እንደነበርኩ ጭራሽ የረሳሁት ነው እንዴ? ከሰው እጅጉን በላቀ ሁኔታ ከትንሹ የ40 ኸርዝ ኮሽታ እስከ ትልቁ 60,000 ኸርዝ ጆሮ የሚበሳ ድምፅን የመስማት አቅም አለን። ይህም ማለት የሰዎችን 4 እጥፍ የሚሆን የመስማት ችሎታ አለን ማለት ነው። ሌላው ታላቁ ችሎታችን እርጥበት በማይለየው አስማተኛ አፍንጫችን አማካኝነት ጥሩ የማሽተት ብቃታችን ነው። የአእምሯችን አብዛኛውን ክፍል ኦሊፋክተሪ ነርቭስ በሚባሉና ሽታን በሚለዩ የነርቭ ህዋሳት የተሞላ መሆኑን በኩራት መናገር እችላለሁ። ሰው እያለሁ ውሾችን በዚህ የአነፍናፊነት ዝናቸው አደንቃቸው ነበር። የሆነ ያልሆነውን በማሽተት በሽታ መሙላቱና በግማት መሰቃየት በከፊል ሰው እንደመሆኔ መጠን አሰቃቂ ነው። የባለቤቴን መልካም መዓዛ፣ የልጄን የአንገት ስር ጠረን ከእንግዲህ ለማሽተት ባልታደልም መዓዛቸው እንኳን በሩቁ እንዲያውደኝ የሆነ ያልሆነውን ግማት ይህን መልካም እድሌን እንደሚነፍገኝ ጥርጥር የለውም። ይህን ሳሰላስል ከአንድ አስደንጋጭ እውነት ጋር ተላተምኩ። እኔን ሆኖ ላየ ሰው ይህ አሳዛኝ እውነት ብርክ የሚያስይዝ አስደንጋጭ የውሻ አፈጣጠር ነው። የውሾች
አማካኝ ዕድሜ ከ13 ዓመት አይዘልም። እስካሁን በምድር ላይ ረጅሙን ሕይወት የቀጨው ውሻ በ29 ዓመቱ ነው የሞተው። ድንቅም ረጅም ዕድሜ። በሕይወቴ በውሻ ሕይወት፣ ዕድሜ በውሻ ዕድሜ፣ ኑሮዬ በውሻ ኑባሬ፣ ምንዳዬ በውሻ ምንዳ፣ ድርጎዬ በውሻ ድርጎ ተሰፍሮልኛል። ለካ አያችሁ ክፉ ጣይን በአስማት ከሰውነት ወደዚህ ጥቁር ውሻነት ስለወጥ የዚህ ውሻ ዕድሜ ስንት እንደሆነ እንኳን አላውቅም። ትልቅ ውሻ ነው ማለቴ ትልቅ ውሻ ነኝ። ዕድሜ ወይም ደግሞ የገባሁበት የውሻ ዕድሜ ከ10 ዓመታት በላይ እንደሆነ ጥርጥር የለውም። ያም ማለት ከውሻው የዕድሜ አማካይ ደርሻለሁ። የሞት ዱካ ወደ ጉበኔ እየቀረበ ነው። እረ የመመለሻ ያለ፣ እረ ከዚህ ውሻ ማን ያስወጣኝ? በምን ቋንቋ ለማን ልናገር? ብናገርስ እንኳን የማልናገረው ማን በየትኛው የአስማት ዕውቀቱ ወደ ሰውነት ይመልሰኛል? እንደ አውሮፓ አቆጣጠር በ1939 ዓመተ ምህረት የሞተውና ዕድሜ ዘልዛላ ተብሎ የሚታወቀው ብሉይ የተባለው አዛውንት ውሻ በ29 ዓመት ዕድሜው ነው ያረፈው። ድንቄም ዕድሜ፣ ድንቄም አዛውንት። አይ ብሉይ ኖረህ ሞታል። የብሉይን ዕድሜ ዘልዛላነት ጊነስ ቡክ የተባለው ድንቃድንቅ ታሪኮች በመዝገቢያ መጽሐፍ አጃይብ ብሎት ነበረ። መጽሐፉ ይህም ዕድሜ ያልተረጋገጠ ነው በማለት በትክክል የመዘገበው በ26 ዓመት ከ9 ወራት ዕድሜው የተቀጨውን ፑስኪ የተባለ ውሻ ነው። የኔ ነገር ያለቀለት ነገር ነው። በቅርቡ ተሰናባች ነኝ። ወይኔ ዲዲሞስ፣ ለመሬት የከበድኩ አባወራ እንዲሁኝ እሞታለሁ ብዬ አስቤም አላውቅም ነበር። ስንት ህልም ነበር ይመስላችሁ? እስከ ህልሞቼ ልቀበር ነው በቃ። ምን ይደረግ ይበለኝ። አላርፍ ያለች ጣት እንዲሉ ይሄው 29 ዓመት ብርቅ ሆኖብኝ ወደ ሆነባቸው የውሾች ዓለም ተቀላቅዬ ያረፍኩት። ሐዘን እንዲህ እያንገላታኝ ስበር የመኪና ድምፅ ሰማኝ። ቆየት ብሎ ደግሞ የከብቶች ጠረን ሸተተኝ። የት እንዳለው እስካሁን አላወቅኩም። ዳሩ ባውቅስ ምን ያደርግልኛል? ከዚህ በኋላ ንብረት የለኝ፣ ሀገር የለኝ፣ ምን የለኝ። ሰው ሸተተኝ። ጫካውን በሩጫ ጨርሼዋለሁ። አንድ ሸክም ከላይ ላይ የወደቀ መሰለኝ። ሰው ላይ ነው። ሰው የድሮ ዘመዴን ሰው መሆን እንዲህ ያስቀናል ለካ። ግን በእርግጥ ሰው መሆን ያስቀናል። ለማንኛውም የሰው ሽታ ሲሸተኝ የደስታ ሲቃ መላ አካሌን አጥለቀለቀኝ። ቢያንስ ሕይወቴ ለዛሬ ታድራለች። አራዊት ስጋዬን ሳይቅሟት ሰው ያለበት ደርሻለሁ። እርምጃዬን ቀነስ አድርጌ እያደባሁ ወደ አንድ ጉብታ አውጥቼ ቁልቁል ተመለከትኩ። ከማዶ ጭልጭል የሚል ሰዓት የሚነድባች ጎጆ ቤት ታየችኝ። ወደዚህ ደግሞ የሚጠገን ይሁን ፈርሶ የሚሰራ የመኪና መንገድ አለ። ዝቅ ብለው ደግሞ የመንገዱ ሰራተኞች ጊዜያዊ መጠለያ ይመስለኛል። እጅብ ያሉ ቆርቆሮ ቤቶች ይታዩኛል። ወደዚያ ገሰገስኩ። ረሃቤን የሚያስታግስ ትንሽ ፍራፍሬ ወይም ደግሞ ትንሽ ፍርፋሪ በዚህ መንደር ውስጥ እንዳገኝ አጥብቄ ተመኘው። ከጥቂት ደቂቃዎች በኋላ መንገዱን ተሻግሬ እጅብ ወዳሉት ጊዜያዊ መጠለያዎች አጥር ተጠጋሁ። በዚህ መጠለያ ውስጥ ያሉ ሰዎች አልተኙም። እንግሊዝኛና ቻይነኛ እየቀላቀሉ እንደ ማማት ይንጫጫሉ። ይበልጥ ወደ አጥሩ ተጠግቼ አጮልቄ ስመለከት እሳት አንድደው ሲያውካኩ ተመለከትኩ። ቻይናዎች ናቸው። ሁለት አበሾችና አንዲት ዜግነት በመልኳ የማትታወቅ ፈረንጅ አብረው ነበሩ። ሌላ አንዲት ልጃገረድ ሀበሻ አጥሩ ጥግ ከአንድ አውራጣት ከሚያክል ቻይና ጋር ትላፋለች። አጥሩን አልፌ ወደ ውስጥ ለመዝለቅ ስሞክር አንድ አስደንጋጭ ሐሳብ ከአእምሮዬ የተሰነቀረ። ቻይናዎቹ ውሻ እንደሚበሉ ሰምቻለሁ። አርደው በሚሞቁት እሳት ጠብሰው ቢያጣጥሙኝስ? ከው ብዬ ደንዝዤ ቆምኩ። እስከ ስንት ህልሞቼ ቻይናዎች ጠብሰው ሊበሉኝ። ውሻ አለ ቻይነኛ በሚመስል እንግሊዘኛ አንድን ወዳለሁበት አጥር ጥግ ጠጋ ብሎ የደንጓሬ ፍሬ የምታክል ብልቱን ከሙታንታው ስር በስንት መከራ ፈልጎ በማውጣት ሽንቱን የሚሸና ቻይና። መንቀሳቀስ አቃተኝ። እግሬን መንቀል ተሳነኝ። ደነዘዝኩ። እበላ ስል ልበላ የፈጣሪ ያለ። ሕይወት
ዳጥ የበዛባት የጭቃ መንገድ ሆናብኛለች። ሳላስበው አዳልጣ ከሰውነት ወደ ውሻነት ለውጣ የጉድ ሕይወት እንድመራ እያደረገችኝ ነው። ለአያሌ ደቂቃዎች ከአጥሩ ውጭ ቆሜ ወደ ውስጥ ሳጮልቅ ቆየሁ። ረሃቡ ጠንቶብኝ ከስቼ ተኮማትሬ የደገኛ ቆብ መስያለሁ። ጠንቶብኛል። ወደ ውስጥ ለመዝለቅም ከአጥሩ ለመራቅም አቃተኝ። ቆራጥ ሰው ይቅርታ፣ ቆራጥ ውሻ በሆን ኖሮ እሳት ወደሚነድባት ጎጆ ሄጄ እድሌን መሞከር ነበረብኝ። ለምን እዚህ ግቢ ውስጥ መግባት እንዳማረኝ አልገባኝም። ግቢ ውስጥ በሚንቀለቀለው ያዘቦት ደመራ ዙሪያ የተኮለኮሉ ቻይናዎችና ሀበሾች ያውካካሉ። ሴቷ ግን ብዙም አታወራም። ምናዊት እንደሆነች እስካሁን አላረጋገጥኩም። ወርቃማ ፀጉሯ ጀርባዋ ላይ ተነስንሷል። ከፊቷ ያለውን ነበልባል የለበሰችውን መሰለኝ። ፈጣኑን የቻይናዎች ንግግር ለማዳመጥ ከወዲያ ወዲህ ስትቃብዝ ፀጉሯ እንደ ብርሃን ነዶ በአየር ላይ ይበተናል። በሳቱ ወጋገን መሃል ቁልጭ ብላ ትታየኛለች። አይኖቿ ሰማያዊ ሲሆኑ አንዳች ነገር የተራቡ ይመስላሉ። ስታዳምጥ ራሷን ቶሎ ቶሎ መነቅነቅ አመሏ ሳይሆንባት አይቀርም። ከንፈሮቿንም በቅልብልብ ምላሷ ታረጥባለች። ከንፈሯ አፍ ላይ የተለጠፈ ቆንጅዬ ልብ ስዕል ይመስላል። ውሻ ሁኜ የሴትን ልጅ ውበት ይህንን ያክል ማየቴና ማድነቄ ለራሴ ያስገርመኝ። ለነገሩ ሐሳቤን ወደ እርሷ በማድረጌ ለጥቂት ደቂቃዎች ረሃቤን ረስቼዋለሁ። ምን ነው ባላስታወስኩት። ውሻ ስለሆንኩም እንደሆነ እንጃ ረሃብ ጥርሱን አውጥቶ እየጋጠኝ ነው። ባገኝ እንኳን በልቼ የምጠግብ አልመስልሃለኝ። በዚህ መሃል ከጓሮ በኩል ሁለት ቻይናዎች ብልቱ ያልተለያየ ስጋ በወሳንሳ ተሸክመው መጡ። አንድ ሌላ ሀበሻ ጥብደል ቢላዋ እያብጨለጨለ ብቅ አለ። ነፍሰ ገዳዩ እሱ መሆን አለበት። እጁ በደም ተጨማልቋል። ስጋውም የውሻ ይሁን የፍየል፣ የዱር ይሁን የአውሬ ይሁን የበግ አይለይም። እርፍ የሚያህል እንጨት በፊንጣው ገብቶ በአንገቱ ዘልቋል። ውሻው ለውስጥ የዘለቀውን እርፍ የሚያህል እንጨት ጫፍና ጫፉን ይዘው በወሳንሳ ካመጡት በኋላ እንደ እቶን ከሚንቀለቀለው እሳት ዳር ላይ ከተተከሉት ባላዎች ላይ አንጠለጠሉት። ከአንገቱ ላይ ጭንቅላቱ ባለመኖሩ የውሻው ስጋ ይሁን የፍየል መለየት አልቻልኩም። ምናልባት የውሻ ይሁን ስለ ራሴን ጠየቁ። አይሆንም አይባልም። የውሻ ስጋ ከሆነ ብዬ ሳስብ ሁለቱ ስጋቶች አጥንቴ ድረስ ዘልቀው ወጉ። አንደኛው ስጋቴ ወደ ግቢው ከገባው ቀጣዩ ተጠባሽ እኔ እሆናለሁ የሚለው ነው። ቀጣዩ ተጠባሽ ቢላዋው ላይ አንገቴ ላይ ሲያርፍ በአይነ ህሊናዬ ሳልኩት። አፌ እንደምደም አለኝ። ወደ ሁለተኛው ስጋቴ ባልፍ ይሻለኛል። ይህንን ማሰብም ቀላል አይደለም፣ ያንገፈግፋል። የሚጠብሱት የውሻ ስጋ ከሆነ አጥንት እንኳን ቢጥሉልኝ ንክች አላደርገውም። እንዴት አድርጌ የውሻ ስጋ እቀምሳለሁ? ምንም የክፉ ቀን ውሻ በሆኑ እንኳ ጭንቅላቴ እኮ የሰው ነው፣ ያውም የኢትዮጵያዊ ጭንቅላት፣ የሀበሻ አእምሮ። የውሻ ስጋ ሊበላ ቀርቶ የሞተ በድን ከነካ ቄደር የሚጠመቅ የሚረጭ። እነዚህ ቻይናዎች ግን ኢትዮጵያውያን መናኸሪያቸው ካደረጉ ወዲህ በየደረሱበት አሞራና ውሻ እንደጨረሱ ሰምቻለሁ። በየሄዱበት ይህ ሁሉ በዙሪያችሁ ተተረፍርፎ ይርባቸዋል ነው አሉ የሚሉት። ኢትዮጵያውያን ግን ከባዱ መሃላቸው እንኳን የውሻ ስጋ ያስበላኝ የሚል ነው። በእርግጥ ቻይናውያን ብቻ ሳይሆኑ ጥንታዊ ሮማውያን፣ ጥንታዊ ሜክሲካውያንም የውሻ ስጋ ይበሉ እንደነበር መዛግብት ያስረዳሉ። በዚህ ባለንበት ዘመንም ቢሆን በኮሪያ፣ በቪየትናም፣ በኒውዚላንድ እንዲሁም በአንዳንድ የእስያ ሀገራት የውሻ ስጋ እንደሚበላ የታወቀ ነው። የውሻ ስጋ የሚያቀርቡ ዘመናዊ ቄራዎችና ሬስቶራንቶችም እንዳሉ የአደባባይ ሚስጥር ነው። የጉንዳን ንፍሮስ መቼ ቀርቶ ይህ እንደኔ ያለን ኢትዮጵያዊ ሆድ የሚያማስል ነገር ነው። በማሰቤ ብቻ ሆዴ እንደ ማዕበል ተገለባበጠ። የኢትዮጵያዊ መንፈሴ አልለቀቀኝም ማለት ነው። ውሻ መሆኔን መዘንጋት የለብኝም። በአስማት ከሰውነት ወደ ውሻነት ተለውጬ ወደ ሰውነት የሚመለስበትን አስማት ከማጣቴ በፊት እንዴት ያለሁ የኮራው ኢትዮጵያዊ ነበርኩ መሰላችሁ? ይኸውላችሁ
ቁንጽል እውቀቴ ለዚህ አበቃኝ። የማይረባ ጸሎት ጎን ያስመታል ይላል። ይኸው ነው። የአሁኑ አድርገውና ስለ ራብ አስቤ የማውቀው ሰው አልነበርኩም። ላጣ ለነጣ የማስብ ጊዜም አልነበረኝ። እድሜን ያጋመስኩት በምርምር ነው። በጠፉ በተረሱ እውቀቶችን ዙሪያ ለአያሌ ዓመታት ማንነትን ጥናት ሳደርግ ኑሬያለሁ። የኢትዮጵያ የተደበቀ ማንነት ስጭር በአፈ ታሪካችን፣ በትውፊታችን፣ በተረታችን ውስጥ የተጻፈ ወይም ደግሞ የተዳፈነ እውነትን ይኖር ይሆን ብዬ ሳስብ የዘወትር ጥያቄ ነበር። አስማት በሚባል ጥቁር ጨርቅ ተጠቅልሎ የተጣለ ሀቅ ይኖር ይሆን? በእርግጥስ አስማት የሚባለው ነገር እንደ ጭራቅ ታሪክ ማስፈራሪያና ማጭበርበሪያ ነው ወይስ ደግሞ ያለ ነገር ነው? የእድሜ ልክ ጥያቄ ነበር። ስለ አስማት ያለኝ ጥቅል እውቀት ወደፊት አወራቸዋለሁ። አሁን ግን ረሃቤን ከማስታገስ በቀር ሌላ ዓላማ የለኝም። ውሻ ሁኜ መቁጨጨል ከጀመርኩ ጊዜ ጀምሮ በአፌ የዞረ ነገር የለም። የበጉ ይሁን የውሻው አሮስቶ ሙክክ ብሎ በስሏል። ከሳቱ ላይ አውርደው በተዘጋጀለት ሳጠራ ላይ ያስቀመጡት። ለሁሉም ቢላዋ እየተሳለ ታደለ። ድምጻቸው ቀነሰ። ሁሉም እንደ ሰዓት ሰሪ አቀርቅረው ይተገትጉታል። ሀበሾቹና ሴቷ ፈረንጅ ግን ከማዕዱ አልቀረቡም። የጠረጠርኩት ነገር እውነት ይሆን እንዴ? ለምን በዚህ የመከራ ጊዜ ምግብ ማማረጥ ላይ ጊዜ እንደማጠፋ አልገባኝም። ይህ ጥጋብ ነው። ሊያውም እኮ ተርፏቸው ከወረወሩልኝ ነው። ራሴን እንዴት ማሳመን እንዳለብኝ ሊገባኝ አልቻለም። ራስን ለማዳን የማይበላ ነገር የለም። በጠና ረሃብ ጊዜ የሚላመጥ ሁሉ ምግብ ነው። መጽሐፍ ቅዱስ ላይ እንኳን በረሃብ ጊዜ የአህያ ጭንቅላት እንደተበላ ይናገራል። ይህን ስል በአፄ ምኒልክ ዘመን በሀገራችን ውስጥ በዘጠና ረሃብ ጊዜ አህያ መብላት ብርቅ የሆነበት አካባቢ እንደነበር በታሪክ የተጻፈው ትውስ አለኝ። ሌላም አሳዛኝ ነገር ተፈጽሟል። እንሳሮ በሚባል የሸዋ ግዛት አንዲት ሴት ክንድና ክንዷን በሰዎች ተይዛ እየተዳፋች ከንጉስ ምኒልክ የፍርድ አደባባይ ድረስ ትመጣለች። እንጦጦ ሴትዮዋ ሆዷ ከጀርባዋ የተላጠቀ፣ የጎን አጥንቷ ከሩቅ የሚቆጠር፣ የፊቷ አጥንት የገጠጠ አሳዛኝ ሴት ናት። ይህቺ ሴት የተከሰሰችበት ምክንያት 7 ልጆቿ በመብላት ነው። ንጉሱ የእምነት ክህደቷን ቃሏን ጠየቃት። አዎ ቢርበኝ በላዋቸው ነበረ መልሷ። እንኳን 7 ልጅ ቅንጣቢ እንኳን የቀመሰች የማትመስለውን ሴትዮ እየተመለከቱ ንጉሱ ሐዘን እንደ ውጋት ቀሰፋቸው። ያመጧት ሰዎች ፍርዱን ሊሰሙ የንጉሱን አፍ ይቀላውጣሉ። አይ ጉድ! አይ ሀገሬ ዘመዴ! ንጉሱ ሐዘናቸውን ቀጠሉ። አንቀው ያመጧትን ሰዎች ግን የረሱትን ነገር አስታወሱ። የእርሷን ልጅ ትታ የኛ ልጆች ስለፈጀች መሞት ይገባታል ሲሉ ንጉሱን ወጥሯቸው። አፄ ምኒልክ ፍርዱን ሰጡ። እባካችሁ ለኔ ስትሉ ማሩልኝ። ቢርባት ቢጨንቃት ነው፣ ደሞ ሌላ ልጅ ካላጣሁ ብላ ነው እንጂ ሲብስባት ሲጠናባት ልጇንም አተውም ብለው አስማሯት። ቀለብም ሰፈሩላት። ይህ በታሪክ የተመዘገበ ይሁን እንጂ በመጽሐፍ ቅዱስ ውስጥም ተመሳሳይ ታሪክ ይገኛል። ረሃብ የማያስበላው ነገር የለም። እንኳንስ ውሻ ሊበሏት ያሰቧትን አሞራ ጅግራ ናት ይሏታል የተባለው አባባል እኔ ላይ ሊደርስ ስንዝር ቀረው መሰለኝ። ረሃብ ምክንያትን ያስወጣል፣ ጥላቻም እንዲሁ። ጥንታዊ ሰዎች ጠላቶቻቸውን እያረዱ ይበሉ እንደነበር ጥንታዊ መዛግብት ያስረዳሉ። ረሃብ ብቻ ሳይሆን ጥላቻም የማንፈልገውን ያስበላናል። ከኔ ፊት ለፊት የሚበሉት ግን ለሞት ሽረት ፎር ሰርቫይቫል አይደለም፣ በጥላቻም አይደለም፣ እንዲሁ ስለሚበሉት ብቻ ይበሉታል። ቻይናውያን ከክርስቶስ ልደት በፊት ከ500 ዓመተ ዓለም ጀምሮ ውሻ ይበሉ እንደነበር ተጽፏል። በማህበረሰቡ ዘንድም ተቀባይነት ያለው ቆንጆ ምግብ ነው። እንዲያውም የውሻ ስጋ ለብዙ ነገር መድኃኒት ነው ብሎም ያምናሉ። ከጫካ ታሪካቸው ጀምሮ ውሻ በመብላት አንቱ የተሰኙ ናቸው። በ2003 ዓመተ ምህረት አንድ የጤና ጥበቃ ቡድን
በአንድ የቻይና ሬስቶራንት ውስጥ የጤና ክትትል ለማድረግ ይሄዳል። ማቀዝቀዣው ይከፈታል። በዚህ ማቀዝቀዣ ውስጥ ታዲያ የውሻ ስጋ በደንብ ተሰድሮ ከጭኑ እስከ ጭንቅላቱ መገኘቱን ሰምቻለሁ። ምንም ማድረግ አልተቻለም። ቻይና ውስጥ ነዋ። የውሻ ስጋ መሸጥም ሆነ መብላት የሚከለክል ሕግ የለም። ይህ ስል ሌላም የቅርብ ጉዳይ አስታወስኩ። በ2000 ዓመተ ምህረት ነው። ከቤጂንግ ኦሎምፒክ ቀደም ብሎ የቻይና የእንስሳት ጥበቃ መረብ የውሻና የድመት ስጋ እንዳይበላ ቅስቀሳ ያደርግ ነበር። የቻይና ባለስልጣናትም የቤጂንግ ኦሎምፒክ በሚካሄድባቸው አቅራቢያ ያሉ ሬስቶራንቶች የውሻና የድመት ስጋ ከምግብ ዝርዝራቸው ላይ እንዲሰርዙ በማድረጋቸው ከ112 በላይ የሚሆኑ ሬስቶራንቶች የታረዱ ውሾችንና የተበለቱ የውሻ ስጋቸውን ከስረዋል። ይህ ጊዜያዊ ዕቀባ የተደረገው የኦሎምፒክ እንግዶች የምግብ ዝርዝር ላይ የውሻ ስጋን ሲያዩ እንዳያስታውኩ በማሰብ ነው። አዲስ ባህል ሲያጋጥመን የሚሰማንን ንውጽውጽታ ካልቸራል ሾክ ሲሉ ምሁራን ሲገልጹት፣ የኔን ከሰውነት ወደ ውሻነት በመለወጤ የመጣብኝን ድንጋጤ ምን ይሉት ይሆን የሚለው አያሳስበኝም። ምክንያቱም ቻይናዎቹ የውሻ ይሆናል ብዬ የጠረጠርኩትን አሮስቶ ጠግበው ተነስተዋል። ቀሪውን ሂጄ ልገምጠው ይሆን? ጥርጣሬን የማረጋገጥ ወኔ የለኝም እንጂ የውሻ ይሁን የበግ ስጋ ነው የሚለውን ለማወቅ ቀላል ነበር። በጓሮ በኩል ብዞር ወደ ታረደበት ቦታ ለመድረስ ቀላል ነው። እዚያ ጭንቅላቱን አገኘው ነበረ። ያኔ የውሻ ይሁን ወይ የበግ ይለይለትም ነበር። ነገር ግን አንዳንድ ጊዜ እውነትን ማወቅ ከባድ ነው። እውነት እንዲሆን የማንመኘው እውነት አለ። ሀቅ መሆኑ የሚያንቀን ሀቅ አለ። እንደ እውነት የሚያስፈራ ነገር የለም። ሰተት ብዬ ወደ ግቢው ገባሁ። የሁሉም አይኖች እኔ ላይ ዘነቡ። ለነገ አሮስቶ አገኘም ብለው በልባቸው ጮቤ እየረገጡ ይሆን? ሴቷ ተነስታ ወደ እኔ መጣች። ይነክሳታል ብለው በመፍራታቸው አስጠነቀቋት። ነገር ግን አይኖቼ ውስጥ ተናካሽ እንዳልኮንኩ ያወቀች ይመስለኛል። እኔም እድሌን ለማሳመር ጅራቴን እቆላ ጀመር። ምላሴን እንደተጎለጎለ የቴፕ ክር አውጥቼ ለሃጬን አዝረበረብኩ። ሸከፍኩት። ባይረበኝ ኖሮ ስለ ቁንጅናዋ አስቤም ባላወራሁ። ጀርመናዊት ናት ልበል? ግንባሬን በቀስታ ነካችኝ። ደስ አለኝ። ወደ ሰውነት የተለወጥኩ ያህል ደስ አለኝ። ሰው መሆኔም በምን አንደበቴ በነገርኳት። ነፍሴን ከዚህ ጥቁር ውሻ ውስጥ መዘው ሰው የማድረግ ስልጣን ለነዚህ ውብ ጣቶቿ የተሰጠ ይመስል ግንባሬ ላይ የሚርመሰመሰው አለንጋ ጣቶቿን ታምር እስኪሰሩ ጠበቅኳቸው። እንደ ራበኝ የነገራት ያለ ይመስል ወደ ተረፈው ስጋ ሄዳ ሁሉንም አመጣችልኝ። አሶም ስሞ ገባሁ። መትረየስ ደግኖ እንደሚፋለም ወታደር መሬቱ ላይ ተንበልብዬ ከአጥንትና ከጉልምጥ ጋር የመጀመሪያውን ጦርነት ገጠምኩ። ሰልችቷቸው የተዉትን ስጋም የአጥንቱን ግራና ቀኝ እያፈራረኩ አገኘሁት። ጥርሶቼ ይሾራሉ። ክራንቻዎቼ ለብረት እንኳን ምህረት የለሾች መሆናቸውን አረጋገጥኩ። በጣም ተርቦ እንደነበር ያስታውቃል ስትል በእንግሊዝኛ ተናገረች። ስትናገር ብቻም ሳይሆን እኔ አጥንቱን ስቆረጣጥም ሁሉ ራሷን ትነቀንቃለች። ማናቸውም መልስ አልሰጧትም። ወሬያቸውን ቀጥለው ነበር። እርሷ ግን አጥንቱን ሁሉ ቆረጣጥሜ እስኪጨርስ ተቀምጣ በትኩረት ስታየኝ ቆየች። እንዲያውም በመሃሉ ፎቶግራፍ ሁሉ አነሳችኝ። አጥንት ይዤ ምን እንደምመስል ባየሁት ስል ተመኘሁ። ይህ ምኞቴ እየጠገብኩ መሆኔን አመላከተኝ። እንግዲያውም የመጨረሻውን አጥንት እየተንቀባረርኩ እግጠው ጀመር። አባቴ ይህንን የሚመስል ውሻ ነበረው አስታውሳለሁ። ልጅ ሆነን መኖሪያችንን በርሊን ውስጥ አድርገን እያለን አባቴ ከጦር ግንባር ሲመጣ ከኛ ቀድሞ የሚዳብሰው ውሻውን ነበር። ጀርመናዊት መሆኗን አረጋገጥኩ። እንግሊዘኛዋም ያሳብቃል። ያዳምጧት አልመሰለኝም። እባክሽ ተጠንቀቂ፣ አትሞካሙኪው፣ ራቢስ የሚባል የእብድ ውሻ በሽታ ሊኖርበት ይችላል ሲል አንደኛው ኢትዮጵያዊ አስጠነቀቃት። አካሌ ከሁለት የተሰነጠቀ መሰለኝ። ተርበተበትኩ። ልክ ነው፣
ራቢስ የሚባል ቫይረስ ሊያጠቀኝ ይችላል። አልተከተብኩም። አንቀጠቀጠኝ።